ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቶ የኔ የሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። አንቺ ስትነፋረቂ ለመስማት ይመስልሻል እንዴ? እናቴን አገቱብኝ። የኔ ምስኪን እናት በምን አቅቧ ነው የምትችለው? እኔ ምን አገባኝ ታዲያ? ቆይ ቅድም ምንድን ነው የሰማሽው? እናቴ ይሄን ይርዋት ጠምቷት ይሆናል። አንቺ ትሰሚኛለሽ? ምን አባሽ ነው የሰማሽው? እናቴ እኔ ልጠማልሽ። አንቺ አምሻል እንዴ? የሰማሽው ምንም ይሁን ምንም ብራሹ ነው ሽም ይሻልሽ። እናቴን እኮ የሚያሰቃይቷት ይሆናል። አንቺ ገረድ ዝም ብለሽ እናቴ እናቴ አትበይሽ። የምጠይቅሽን ካልመልሽ እገልሻለሁ። እናቴ ብለን የምጠይቅሽን መልሽልኝ እንጂ ምንድን ነው የምመልስልሽ? በዚህ ሰዓት ለአንቺ ጉዳይ ቦታ የምሰጥ ይመስልሻል? ጭራሽ እየጮሽብኝ ነው። ምን አይነት ክፉ ሴት ነሽ? ያለሁበት ሁኔታ አይታይሽም? እንዴት አይነት ክፉ ልብ ቢኖርሽ ነው? ሰሚኛልሽ? እንኳን መታገት ለምን አሞትም? እኔ ያገባ ቃል በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ። መድኃኒት መሆን ቢያቅትሽ ለምን መርዝ ትሆኛለሽ? ጭራሽ ብለሽ ፍልስፍና ጀመርሽ። ብሌን ሰሚኛልሽ? ሁሉን ነገር እንዳወቅሽ አውቃለሁ። እሺ አንድ ነገር ትንፍሽ እላለሁ ብታይ እገልሻለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ በአዲስ ነገር መጥተናል። በአዲስ ነገር ተከስተናል። ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ ዛሬ ያላችሁ የቀረብኩት እንግዲህ ብሌን የአደራ ልጇ ማለት ነው እናቷን ቤት አውቃ ሳታውቅ በፊት እንደ ሰራተኛ ሆና ቤት ውስጥ ገብታ ትሰራለች ማለት ነው። ወንድሟን እንግዲህ የሰላም ወንድም እንግዲህ ምንም ነገር በማታውቀው ነገር እሷ አረብ ሀገር የብዙ ዓመታት ሰርታ ነበረ። ከዛም በኋላ ወንድሟን አደራ ሰጥተው ነበረ ልጇን ማለት ነው። ከዛም በኋላ የአደራ ልጄ ነው ብላ ያልሆነ የጎዳና ልጅ አምጥታ ይሰጣታል ማለት ነው። ከዛም በኋላ የገዛ ልጇን እንደ ሰራተኛ ሆና ታገለግላለች ማለት ነው። ብሌን እንግዲህ በማታውቀው ነገር እንደ ሰራተኛ ሆና ትሰራለች። እናቷን ያሳደገቻት እናትማ ታግዶባት እያለቀሰችና በስቃይ ውስጥ ትገኛለች ማለት ነው። ከዛ በኋላ የገዛ እናቷን ሰራተኛ ሆና እያገለገለች ትገኛለች። ነገር ግን እናትና ልጅ ምንም ያውቁት ነገር የለም ማለት ነው። ከጎዳና የመጣችዋ እንግዲህ የቤት እመቤቷን ገድዬ የዚህ ቤት ወራሽ እሆናለሁ በማለት ሁሉም ነገር የተጠደፈች ትገኛለች ማለት ነው። ግን ሁሉም ነገር እቺ ሰላም የምትባሏ ለጓደኛዋ እንዴት ነው እንደዚህ አይነት ህይወት ውስጥ የገባሽው? በጣም የሚያምር ቦታ ነው እንዴት አለፈልሽ ስትላት፣ ከዛ በኋላ አንቺ ማታውቂው ነገር ብዙ ነገር አለ፣ እሺ ምንድነው ንገሪ ስትላትም እሷንም እንግዲህ ለጓደኛዋን እንግዲህ ስትነግራት ሁሉም ነገር በዝርዝር ስትነግራት ብሌን ሰምታለች ማለት ነው። ብሌን እንግዲህ በአሁን ሰዓት ፈተና ውስጥ ትገኛለች ማለት ነው። ወይም ከአሳዳጊ እናቷ አልሆነች ወይ ከወለደቻት እናትም አልሆነች፣ ከሁለቱም ትወጣለች ማለት ነው። ዛሬ እንግዲህ ምን እንደሚፈጠርና ምን እንደሚከሰት ምንም የሚታወቅ ነገር የለም። ብሌልን እንግዲህ በመኪና ይዟት እንዲሄዱ ለእናቷ ስትል ለራሷ መስዋዕትነት ትከፍላለች ማለት ነው።
እዚህ ጋር ደግሞ ብሌን ሁሉም ነገር ሰምታ ነበረ። በር ላይ ሁሉ ስትሰማ በጣም ተደናግጣ በእጇን የያዘችው የጆኩን ውሃ ድፍት ስታደርገው ከዛም በኋላ ቤት ውስጥ ልጅ ነኝ ብላ የመጣችዋ እንዳለ ከዛ የሰማችው ስትሰማ እሷም ልታንቃት ወደ ስትሮ ስትሄድ ብሌንም እየሮጠች ትገባና ክላሷም ትዘጋዋለች ማለት ነው። እዚህ ጋር የብሌን እናት እንግዲህ ሀስብ ስላለባት እንግዲህ ታስራ ነበረ። ወደቀች። ስትወድቅም እንግዲህ የብሌን ጓደኛ እሱ ነበረ ያገዳት። እሱም ደግሞ የብሌን እንዳትጎዳ ብሎ ባሰበበት አሁን ሁለቱም ሊያጣቸው ነው ማለት ነው። ብሌንም የብሌን እናትም ያጣል ማለት ነው። ግን የብሌን ጓደኛ ያደረገው እንግዲህ ብሌን እንዳትጎዳ አስቦ ነበረ። ነገር ግን ብሌን ለእናቷ መስዋዕትነት ለመክፈል እየሄደች ትገኛለች። እንግዲህ ሁሉም ነገር በይፋ እንደሚወጣ አልታወቀም ማለት ነው። ለብሌንም ስልክ ይደውልላትና አጋቹን ስልክ ይደውልላትና እንግዲህ እናትሽ እኔ ነኝ ያገትኳት ብሎ ይነግራታል። ልክ ከዛ ማነው ካንተ ስትለው ቆይ ከእናትሽ ጋር ላገናኝሽ ሲል ልክ እናቷ ሄሎ ስትላት የምናውቀው ነው ስትላት ከዛ አንድ በጥፊ ሰጣትና እንግዲህ ስልኩን ሙጭቅ አድርጎ ይወስድባትና አንድ ነገር ትፍሽ ይላሉ ብትይ እናትሽን በህይወት አታገኛትም እያሉ ለብሌን ያስፈራሯት ይገኛሉ ማለት ነው። እዚህ ጋር ደግሞ ይሄ የዚህ የሰላም ወንድም አውቆ ድንጋይ ተሸክሞ ይመጣና ያሰረው ሴራ እሱ ነው። ድንጋይ ተሸክሞ ይመጣና ብሌን በጣም ይቅርታ አድርጊልኝ ይላል። ከዚህ በፊት ወርቅ አውቆ የእናቷን ወርቅ እናትና ልጅ ለማጣላት ሲል የእናቷን ወርቅ ይሰርቅና ከዛ በኋላ ሰራተኛውን የወሰደችው ብሎ በሷን ያሳብብ ነበረ። ግን ነገር ግን ብሌን ትነቃና ብሌን ሁሉም ነገር የሰረቃትንም ወርቅ በሀዲያ መልክ ይሰጣት ነበረ። እሷ ግን ስለነቃች ወርቁን ቀስ አድርጋ ተቀበለችውና እሷም አውቃ በውስጧን ፈገግ እያለች ተቀብለው ከዛም በኋላ ወደ ጃኬት ውስጥ ስታደርጎ ነበረ። እህቴ አንቺ ነሽ እዚህ ቤት ሰራተኛ የምታጨማልቂ እያለ እሱም ወንድሟም ሲጮሁባት ነበረ። ከዛም በኋላ እሷም ማን የወሰደው ብሌን ናታ ሌላ ማን ይሆናል ብሎ ወደ ብሌን ክላስ ወደ ያለችበትን ሲያመሩ ነበረ እህትና ወንድም። ከዛ በኋላ ብሌንም ምንድነው ስትል አንቺ ነሽ ወርቁን የሰረቅሽ ብሎ እንግዲህ አሰጊዋን ወንድም አንድ በጥፊ ሲመታት ከዛም በኋላ እሷ ደግሞ ደንግጣለች። ምንድነው ምን አደረኩ ስትል ከዛ በኋላ ብሌን አንቺ ነሽ ወርቁን የሰረቅሽው ስትል ጊዜ ኧረ እኔ አልሰረቅኩም ያኛው ነው ብላ ከጃኬቱ ስር ስታሳይ ከዛ በኋላ የእህቱንም አንድ በጥፊ ታጨለዋለች ማለት ነው። አይንህን ማየትም አልፈልግም ከዚህ ቤት ውጣለኝ ትለዋለች። እህቴ ላስረዳሽ ሲል አይ ምንም ነገር ላስረዳኝ አልፈልግም ከዚህ ቤት ማየት አይንህን ማየትም አልፈልግም ውጣለኝ ትለዋለች ማለት ነው። ከዛም በኋላ ብሌንም ወይኔ ጉዴ እህትና ወንድም አስጠላኋቸው ማለት ነው ብላ እሷም በጸጸት ትላለች። ነገር ግን ወንድምዮ በጣም ኃይለኛና ተንኮለኛ ነገር ነው ማለት ነው። አሁን ያሳዳጊ እናቷን አግዶባት በሱ መጣባት ማለት ነው። ማለትም ያኔ ከዛ እሱም ድንጋይ ተሸክሞ ሲመጣ ይቅርታ ብሎ ጠይቆ ነበረ። ግን ይቅርታ አልጠየቀም፣ የውሸት ነው። ብሌን ከውስጧን ይቅርታ ብታደርግለትም ነገር ግን እሱ ውሸቱ ነው ማለት ነው። ከዛም በኋላ እህቱንም በጣም ይቅርታ ሲላት እሷንም እሺ ይቅርታ አድርጌልሃለሁ ብላ ይቅርታውን ትቀበላለች ማለት ነው። ግን እዚህ ጋር ከጎዳና ያመጣት ልጅቷን ለብሌንም ታስፈራራታለች። የማይሰማው ወሬ ሰምተሻል ብላ ከዛ ቢላዋ ከኮሽና ቢል እሷ እናቴ ብላ ያለቀሰች ትገኝ ነበረ። ከዛ ከኮሽና ሄዳ ቢላዋ ታመጣና አንቺ ማሰሚውን አሁን የሰማሽው ነገር ምንድነው ንገሪኝ ብላ ቢላዋን አምጥታ ስትሰነዘርባት ከዛ እኔ በአሁን ሰዓት የአንቺ ወሬ እንትን ሚለኝ መሰለሽ ብላ ብሌንም ትመልስላታለች። ከዛ በኋላ ካልነገርሽኝ ዛሬ ወይ አንቺ ትሞቻለሽ ትላታለች። ከፈለግሽ ነይ ግደኝ፣ ምን አይነት ድንጋይ ነሽ፣ ምን አይነት ጭካኔ ነሽ ትላታለች ማለት ነው ብሌንም። ከዛ እነዚህ ሲጨቃጨቁ የብሌን እንግዲህ የገዛ እናቷ ትመጣና ምንድነው የምትጨቃጨቀው ስትላት ጊዜ አይ ምንም የተጨቃጨቅን አይደለም የብሌን እናት ታግዳ በሱ የተከራከር ነበረ ምንም አትሆንም ብዬ እያባበልኳት ነበረ ብላ እሷም ትዋሻለች። ከጎዳና ያመጣችዋ ማለት ነው። ከዛም በኋላ እዚህ ጋር እትዬ አሰናብችኝ ትላታለች። ለምን ብሌን ምን ጠፍቶብሽ ነው? ለምንድነው እናትሽ እንኳን የለችም ወደ ልትሄጂ ነው አሰናብችኝ ብትይኝ? አይ እትዬ አሰናብችኝ ያለኝን ቀሪ ሂሳብሽን መልስልሻለሁ ትላለች ብሌን ማለት ነው። ብሌን ምስኪን የእናቷ ሰራተኛ ሆና ነበረ፣ ግን ምንም የምታውቀው ነገር ያለም ማለት ነው። ከዛ በኋላ እሷንም ተሰናብታ ወደ እናቷ እንግዲህ ለእናቷ መስዋዕትነት ለመሆን እየሄደች ትገኛለች። ከዛ የጓደኛዋም ተፈንክቶ ነበረ። ውጪ ቁጭ ብላ ነበር።
ይሄ ልጅ ምን ሆኖ ነው? ትናንትናም ሳያናግረኝ ተሸፋፍኖ ገባ፣ ዛሬም ሳያናግረኝ ተሸፋፍኖ ገባ ብላ ወደ እሱ ክላስ ታመራለች። ወደ እሱ ክላስ ከሄደች በኋላ ቆይ ምን ሆነህ ነው? ምንድነው የፈነከተ ስትል የጎማ እንትን ፈንክቶኝ ነው ምናምን ብሎ እሱም ይዋሻል። ብሌን በጣም ይቅርታ አድርጊልኝ ብሎ በውስጡም ብሌን በጣም ይቅርታ አድርጊልኝ ለአንቺ እና ሳረጊ እናትሽ ናት እንደዚህ ሰውን አግጂ ፈነከተችን ብዬ እንዴት አድርጌ ልንገርሽ? በጣም ይቅርታ አድርጊልኝ ይላታል። እንደዚህ ብሎ እያወሩ ይገኝ በውስጡ እንደዚህ ነበረ። ከዛ እንደዚህ እያለ ከዛም በኋላ የብሌን እናት አሳዳጊ እናቷን ያገዱ ሰዎች ይደውልና ዛሬ አንድ ነገር ትፍሽ ይላሉ ብቲ ዛሬ ምለቀሽ እንዳይመስልሽ ምንም ነገር ሳትናገሪ የአሰሪሽን እንግዲህ ስራ ቀይሬ ያለው ዛሬ ምንም ስራ አልሰራም ብለሽ ሸውደሻት ወደኛ መምጣት ከፈለግሽ እናትሽን እንለቃቃታለን ይሏታል። እሷንም እሺ ለማንም ምን ትፈሻልንም እናንተ ብቻ ልቀቋት እንጂ እኔ እመጣለሁ ትላለች ብሌን ማለት ነው። ከዛም በኋላ አጠገቧ ያለ ጓደኛዋ ሲሰማ ምንድነው ሲላት ጊዜ እንደዚህ ብሎኛ ስትል ምንም በፍጹም መሄድ የለብሽም ይላታል። አይ እኔ እናቴን ማዳን አለብኝ ትላለች። አይሆንም ይላታል እሱም እሷም አይሆንም እያለች ትታው ትወጣለች ማለት ነው። ከዛ እሷንም ሁሉም እቃዋን ሰብስባ ትወጣለች ማለት ነው። ከወጣችን በኋላ ለሁሉም ተሰናብታ ትወጣለች ማለት ነው። በር ላይ ምን እንዳጋጠማትና ምን እንደተፈጠረ ምንም የምናውቀው ነገር የለም። እሷ በጣም ደንግጣለች ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታ